በአማራ ክልል እየተደረገ ያለው ጦርነት ተጠናክሮ ቀጥሏል። ምሬ ወዳጆ ከበባ ውስጥ መግባቱ የታወቀ ሲሆን በቁጥጥር ስር ውሏል እየተባለ ነው። በነደብረ ጽዮን አስተዳደር ላይ ከባድ ጥቃት ተፈጽሞበታል። አደገኛ የተባለ መረጃ ከመቀሌ ተሰምቷል። ዝርዝሩ በቆይታችን ይቀርባል። በደቡብ አፍሪካ ታግተው የነበሩ ከ60 በላይ ኢትዮጵያውያን አመልጠዋል። ሲቲዝን የተሰኘው የደቡብ አፍሪካ ጋዜጣ ድርጊቱን ድራማ ነው ሲል ገልጾታል። በ22 የኤፈርት ኩባንያዎች የባንክ ሂሳብ ተጥሎ የነበረው እገዳ ተነስቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። የእንግሊዝ ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም እየተሸጠ ሲሆን የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። እንዲሁም በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ 10 ብር ጉርሻ አለው። በ22ቱ የኤፈርት ኩባንያዎች የባንክ ሂሳብ ተጥሎ የነበረው እግድ ተነሳም። በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ስር በሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እግድ መነሳቱ ተዘግቧል። በተቋሙ ኩባንያዎች የባንክ ሂሳብ ላይ የተጣለውን እግድ በሚመለከት አሰራርን በተከተለ መልኩ ለኤፈርት የደረሰ ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻላቸውን አንድ የኤፈርት ከፍተኛ ኃላፊ ተናግረዋል። ጥቂት ኩባንያዎች ኃላፊዎች ወደ ባንኮች በመሄድ ባጣሩበት ወቅትም በሂሳቦቹ ላይ ተጥሎ የነበረው እገዳ መነሳቱን መስማታቸውን፣ ነገር ግን እገዳውም ይሁን በምን ምክንያት ታግዶ እንደነበረ አልተገለጸላቸውም ሲሉ አስረድተዋል። ይፋዊ ባልሆነ መንገድ ከሽብር ጋር የተያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው መጣሉን መስማታቸውን ገልጸዋል። ኤፈርት ቀድሞና እንደ አዲስ ባለ አደራ ቦርድ ጋር በተያያዘ ካለፈው ዓመት አጋማሽ ጀምሮ በፍርድ ቤት ክርክር ላይ ባለበት ሂደት የድርጅቱ ንብረትም ሆነ የኩባንያው የባንክ ሂሳብ ያለምንም የፋይናንስ ምርመራ ከህዳር 24 ቀን 2018 ጀምሮ በድንገት መታገዳቸው ህገወጥ ነው ሲል ማውገዙ ይታወሳል። በደቡብ አፍሪካ ታግተው የነበሩ ከ60 በላይ ኢትዮጵያውያን አመለጡ። ሲቲዝን የተሰኘው የደቡብ አፍሪካ ጋዜጣ ድርጊቱን ድራማ ነው ሲል ገልጾታል። በጆሃንስበርግ ከተማ ዌስቲንደን በሚገኘው አባርዲን መንገድ ላይ በሚገኝ አንድ መኖሪያ ቤት በርካታ ኢትዮጵያውያን ታግተው ማምለጣቸውን ማንም አልሰማም ነበረም። እነዚህ ቁጥራቸው ከ60 በላይ የሚበልጥ ኢትዮጵያውያን ግን እዚያ ቤት ውስጥ ከ2 ወር በላይ ተቀምጠዋል። እዛ ሲኖሩ እንደነበረ የታወቀው በዚህ ሳምንት ሰኞ ዕለት ከዚያ ቤት አምልጠው ሲወጡ ነበር። እንደ ዘገባው ኢትዮጵያኑ የታገቱበት ቤት ሰብረው በመውጣት አጥር ዘለው ሲያመልጡ ታይተዋል። ይህም ክስተት በአካባቢው በሚገኝ የደህንነት ካሜራ በግልጽ ታይቷል ነው የተባለው። የአካባቢው የሴኩሪቲ ኃላፊ ላርኮስ አጥር ዘለው በመሮጥ ሲያመልጡ የነበሩ ሰዎች ከ60 እንደሚበልጡ ገልጸው ከመኖሪያ ቤቱ ከወጡ በኋላ ወደ ተለያዩ አቅጣጫዎች መበታተናቸውን አስረድተዋል። ከቤቱ በአጥር ዘለው የሚወጡ ሰዎች እንዳሉ የሚገልጽ መረጃ ሲደርሰን እዛው አካባቢ ነበርንም ብለዋል። እኔን ጨምሮ አባሎች በፍጥነት ወደዚያው ልንይዛቸው ሞክረናል።
በዚህ መሰረትም ከ30 ያህሉን በቁጥጥር ስር አውለናቸዋል ብሏል። በቁጥጥር ስር ከዋሉት አንደኛው በተሰባበረ እንግሊዘኛ እንደተናገረው በዚያ ቤት ውስጥ ለ2 ወራት ያክል የቆዩ መሆኑንና የተቀመጡትም የማስለቀቂያ ገንዘብ ተጠይቆባቸው ነበር። ገንዘቡ እስኪላክላቸው ድረስም በታጋችነት የተቀመጡ መሆናቸውን አስረድተዋል። የሴኩሪቲ ኃላፊው ለጋዜጣው ጨምረው እንደገለጹት ከነዚህ ኢትዮጵያውያን ውስጥ ከአጥር ላይ ሲዘሉ ወድቀው የተጎዱ አሉበትም ብሏል። እንዲሁም በሚሮጡበት ወቅት በመኪና የተገጩትንም ማየታቸውን ገልጸዋል። ስለ ጉዳዩ የተጠየቀው የደቡብ አፍሪካ ፖሊስ በቁጥጥር ስር የዋሉትን ኢትዮጵያውያን ወደ ሶፊቲያን ፖሊስ ጣቢያ መውሰዱን ገልጾ ዝርዝር ማብራሪያ ከመስጠት ተቆጥቧል። በጉዳዩ ላይ ምርመራ በማድረግ ላይ መሆኑንና ምርመራው ሲጠናቀቅ ጋዜጣዊ መግለጫ እንደሚሰጥ አስረድተዋል። የኢትዮጵያ ንግድ ባንክ ደንበኞች የባንክ ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ አሳሰበ። የኢትዮጵያ ንግድ ባንክ ደንበኞች የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ጋር እንዲያስተሳስሩ ካልሆነ ግን ከተቀመጠው የጊዜ ገደብ በኋላ ምንም አይነት የባንክ አገልግሎት ማግኘት እንደማይችሉ አሳውቋል። ባንኩ ባወጣው መግለጫ ደንበኞች ወደ የትኛውም የንግድ ባንክ ቅርንጫፍ በመሄድ ባለ 16 የፋይዳ አካውንት ቁጥራቸውን በማቅረብ ከሂሳባቸው ጋር ማገናኘት እንዳለባቸው ገልጾም ይህንን ያላደረጉ ደንበኞች ገንዘብ ማስገባት፣ ማስወጣት እንዲሁም ሌሎች የባንኩን አገልግሎቶች ማግኘት እንደማይችሉ ባንኩ አስጠንቅቋል። ባንኩ በአዲስ አበባ፣ ሐረሬ፣ ድሬዳዋ ደንበኞች እስከ ጥር 1 2018 ማስተሳሰር እንደሚገባቸው ገልጾም ከጥር 2 2018 ጀምሮ ግዴታ እንደሚሆን አሳውቋል። በትልልቅ የክልል ከተሞች በወረዳና ዋና ከተሞች ደንበኞች እስከ ጥር 30 2018 ድረስ የጊዜ ገደብ የሰጣቸው ሲሆን የግዴታ አፈጻጸም ከየካቲት 2 ቀን 2018 ይጀምራል ተብሏል። በገጠር ቀበሌዎች ደግሞ የማገናኛ ጊዜ ገደቡ እስከ መጋቢት 30 2018 የሚቆይ ሲሆን ከሚያዝያ 1 ቀን 2018 ጀምሮ ያለ ፋይዳ መታወቂያ አገልግሎት ማግኘት እንደማይቻል አሳውቋል። ይህ አዲስ አሰራር የኢትዮጵያ ብሔራዊ ባንክ ህዳር 25 ቀን 2018 ለሁሉም የፋይናንስ ተቋማት ካስተላለፉት መመሪያ ጋር የተያዘ ሲሆን መመሪያው ሁሉም ባንኮች፣ የማይክሮ ፋይናንስ ተቋማትና የኢንሹራንስ ኩባንያዎች የደንበኞቻቸውን መረጃ ከፋይዳ ዲጂታል መታወቂያ ዳታቤዝ ጋር እንዲያናብቡ የሚያዝ ነው። በአማራ ክልል በአሁኑ ሰዓት የተለያዩ አካባቢዎች የሚካሄዱ ግጭቶችና የጸጥታ ሁኔታዎች አሳሳቢነታቸው እየቀጠለ ነው። በተለያዩ ክልሉ ከተማዎች በተለይም በሰሜን ጎንደር፣ ምስራቅ ጎጃምና በደቡብ ወሎ አካባቢዎች በፌዴራል መንግስት መከላከያ ሰራዊትና በፋኖ ታጣቂዎች መካከል አልፎ አልፎ የሚከሰቱ ግጭቶች ዛሬም መኖራቸው ተገልጿል። በሰሜን ወሎ ቀጠናዎች በምሬ ወዳጆ ታጣቂ ኃይል ላይ ከበባ በመፈጸም ጥቃት ተፈጽሞበታል። አንዳንድ የመንግስት ደጋፊ የማህበራዊ ሚዲያዎች ምሬ ወዳጆ እጅ ሰጥቷል ሲሉ ዘግበዋል። በዋና ዋና አውራ ጎዳናዎች ላይ የሚደረጉ የሰራዊት እንቅስቃሴዎችና የፍተሻ ጣቢያዎችም ጥብቅ ሆነው ቀጥሏል ነው የተባለው። የሰብአዊ መብት ተሟጋች ድርጅቶች በክልሉ በደረሰው የኢንተርኔት የስልክ ግንኙነት መቆራረጥ ምክንያት መረጃ ለማግኘት መቸገራቸውን እየገለጹ ይገኛሉ። ሆኖም ግን በጦርነቱ ሳቢያ የተፈናቀሉ ዜጎች ቁጥር እየጨመረ መሆኑን፣ የምግብ እንዲሁም የመድኃኒት እጥረት በከፍተኛ ሁኔታ እያጋጠመ መሆኑን ተናግረዋል። በርካታ የክልሉ ከተሞች መደበኛ የንግድ እንቅስቃሴዎች፣ የትምህርት ቤቶች ስራና የትራንስፖርት አገልግሎት በተቆራረጠ ሁኔታ እየተከናወነ ይገኛል። በተለይም ከከተማ ወጣ ባሉ ገጠራማ አካባቢዎች ያለው የጸጥታ ስጋት የገበሬውን ሰብል ስብሰባ ወቅት እያስተጓጎሉበት ይገኛል። በአፋርና በትግራይ አዋሳኝ አካባቢዎች በተለይም የትግራይ ሰላም ኃይል ተብለው የሚጠሩ ታጣቂዎች በሚንቀሳቀሱባቸው ስፍራዎች ውጥረት እንዳየለ ነው። በአፋር ክልል ዞን 2 አብዓላና በራህሌ አቅራቢያ የሚገኘው የትግራይ ሰላም ኃይል ታጣቂዎች እንቅስቃሴ መጨመሩን የአካባቢው ምንጮች ይጠቁማሉ። እነዚህ ኃይሎች በትግራይ የሚገኙ ስልታዊ ቦታዎችን ለመቆጣጠር የሚያደርጉት ጥረት እንደቀጠለ ነው ለማወቅ የተቻለው። ከድንበር አቅራቢያ ካሉ መንደሮች የሚወጡ መረጃዎች እንደሚያመላክቱት በትግራይ ታጣቂዎችና በአካባቢው የትግራይ የጸጥታ ኃይሎች መካከል ሊኖር ይችላል ተብሎ በሚፈራው ግጭት ስጋት ምክንያት ቁጥራቸው ቀላል የማይባሉ አርብቶ አደር ማህበረሰብ አባላት ወደ ደህንነታቸው የተጠበቀ የክልሉ መሃል ክፍሎች እየተሰደዱ ይገኛሉ ነው የተባለው። የአፋር ክልል መንግስት ባለፈው ባወጣው መግለጫ ማንኛውም በክልሉ ሰላምና ጸጥታ ስጋት የሚፈጥር ህገወጥ ታጣቂ ላይ እርምጃ እንደሚወስድ ማሳሰቡ ይታወሳል። በተመሳሳይ ሁኔታ ከትግራይ በኩል ሰላማዊ ውይይቶችን
ለማስቀጠል ጥረት እየተደረገ ቢሆንም እነዚህ ራሳቸውን የሰላም ኃይል ብለው የሚጠሩ ቡድኖች የታጠቁ በመሆናቸው በሁለቱም ክልሎች ግንኙነት ላይ ጥላ እያጠሉ መሆኑን ለማወቅ ተችሏል። ለ30 ዓመታት በጄኔቫ የኖረው ግለሰብ ወደ ኢትዮጵያ እንዲባረር ተወሰነ። ይህም ዕድሜው 51 መሆኑ የሚነገርለት ተስፉ ኤርትራዊ መሆኑን ይገልጻል። ከኢትዮጵያ የወጣው በ16 ዓመት ዕድሜው ሲሆን ያኔ ኤርትራ አልተገነጠለችም ነበር። ከዛ ጊዜ አንስቶ ላለፉት 35 ዓመታት በጄኔቫ እየኖረ ቢሆንም የመኖሪያ ፈቃድ አላገኘም። በመሆኑም ባለፈው ዓመት ሚያዝያ ወር ላይ በጄኔቫ የሚገኝ ፍራምቦይ አስተዳደር ህገወጥ ስደተኛ በሚል በቁጥጥር ስር ሊያውለው ችሏል። የጄኔቫ ፍርድ ቤትም ግለሰቡ ወደ ሀገሩ እንዲባረር የሚል ውሳኔ በሰጠው መሰረትም የፍራምቦይ አስተዳደር ወደ ኢትዮጵያ እንዲባረር ይገልጽለታል። ተስፉ ግን እኔ ኢትዮጵያዊ አይደለሁም፣ ስለዚህ ወደ ኢትዮጵያ መመለስ የለብኝም ሲል ይሟገታል። ይህ ሙግት ተቀባይነት ባለማግኘቱ በነሐሴ ወር ላይ የስዊዘርላንድ የህዝብ ስደተኛ ጽሕፈት ቤት ወደ ኢትዮጵያ ሊያባረረው አውሮፕላን ላይ አሳፍሮታል። ተስፉ በበኩሉ አውሮፕላን ውስጥ ከገባ በኋላ በመጮህና በመታገል ተቃውሞን በማሰማቱ የአውሮፕላኑ ፓይለት በዚህ ሁኔታ መብረር አልችልም ብሏል። በመሆኑ ወደ እስር ቤት ተመልሷል። ተስፉ በእስር ቤት ላይ ያለ ባትሪ መዋጥን ጨምሮም የረሃብ አድማ እስከ ማድረግ ድረስ የተለያዩ ተቃውሞችን ሲያደርግ የቆየ ሲሆን ትላንት የፍርድ ሂደቱ አብቅቷል። ለችሎቱ ሲናገርም እኔ ለምን ወደ ኢትዮጵያ እንደመባረር አልገባኝም። በኢትዮጵያ ውስጥ በኤርትራውያን ላይ ስቃይ እየደረሰ ነው። እኔም እዛ ብሄድ ተመሳሳይ ዕጣ ይገጥመኛል ሲል አስረድቷል። ለፍርድ ቤቱ እንደቀረበው ሰነድ ከሆነ ኤርትራ ከስዊዘርላንድ የሚባረሩ ዜጎችን ለመቀበል ፍቃደኛ አለመሆኗን የገለጸች ሲሆን በኢትዮጵያ ኤምባሲ በኩል ግን ለተስፉ የጉዞ ሰነድ ተዘጋጅቶለታል። የተስፉ ጠበቃ በበኩላቸው ተስፉ ወደ ኤርትራም ቢሆን መሄድ እንደማይፈልግ ተናግሯል። የኤርትራ መንግስት የግዳጅ ወታደራዊ ምልመላ እንደሚያደርግ አምባገነናዊ መሆኑን በመግለጽ ወደዚያም መሄዱ ሌላ ስቃይ እንደሚገጥመው አሳውቋል። ፍርድ ቤቱ የግራና ቀኙን ክርክር ከተመለከተ በኋላ በጉዳዩ ላይ ውሳኔ ለመስጠት ሌላ ቀጠሮ መያዙ ተሰምቷል። በኤርትራ ለ24 ዓመታት ያለምንም ፍርድ የታሰረው ኤርትራዊ ጋዜጠኛ ዳዊት ይስሐቅ በሕይወት እንዳለ የስዊድን መንግስት አርብ ዕለት አሳወቀ። የስዊድንና ኤርትራ ዜግነት ያለው ጋዜጠኛ ዳዊት በሕይወት መኖሩ የተሰማው የስዊድን መንግስት ከ30 ዓመታት በኋላ ለመጀመሪያ ጊዜ ወደ ኤርትራ በመሄድ ከሀገሪቱ ከፍተኛ ባለስልጣናት ጋር ከተወያዩ በኋላ መሆኑን ኤኤፍፒ ዘግቧል። የ61 ዓመቱ ጎልማሳ ዳዊት ይስሐቅ እንደ አውሮፓውያን ዘመን አቆጣጠር በ2001 ዲሞክራሲያዊ ለውጥ እንዲመጣም የሚጠይቅ ጽሑፍ በጋዜጣ ካወጣ በኋላ ነበር በኤርትራ መንግስት በቁጥጥር ስር የዋለው። የኤርትራ መንግስት ወደ 20 የሚጠጉ ከፍተኛ ሚኒስቴሮችን፣ የፓርላማ አባላትን፣ ነፃ ጋዜጠኞችን ሲያስር ዳዊትም ከነዚህ መካከል አንዱ ነበር። ጋዜጠኛ ዳዊት ይስሐቅ በእስር ላይ በቆየበት ዓመት አንድም ክስ እንዳልተመሰረተበት የተገለጸ ሲሆን ቤተሰብም ሆነ የትኛውም አካል ስላለበት ሁኔታ መረጃ ማግኘት ሳይችል ቆይቷል። አስመራ ጋዜጠኛው በእስር ላይ ባለባቸው ዓመታት ሁሉ የት እንዳለ ወይም ስለ ጤንነቱ ምንም አይነት መረጃ ሳትሰጥ ቆይታለች። የኛ ግምገማ ጋዜጠኛው በሕይወት እንዳለ ነው። በጉብኝታችን ወቅትም ከዚያ ግምገማ የሚቃረን ምንም አዲስ መረጃ አልደረሰንም ሲሉ ሚኒስትሯ ለኤኤፍፒ የዜና ወኪል ተናግረዋል። የዜና ወኪሉ ግምገማቸው የተመሰረተበትን መረጃ ምን እንደሆነ ቢጠይቅም ለመናገር ፍቃደኛ ሳይሆኑ ቀርተዋል። የእርሱ ከእስር መፈታትና ከቤተሰቡ መገናኘት ምን ያህል አስፈላጊ እንደሆነ ግልጽ አድርጌያለሁ ሲሉ አክለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።